የጀንጊስ ካን የግዛቱ መስፋፋት በ1227 ጀንጊስ ካን ከሞተ በኋላም ተጧጡፎ ቀጥሏል። እናም በ13ኛው መቶ ክፍለ ዘመን መገባደጃ ላይ ጀንጊስ የጀመረው መስፋፋት ከፍተኛ ደረጃ ላይ ደርሶ ከ9 ሚሊዮን ካሬ ማይል በላይ መሸፈን የቻለበት ደረጃ ላይ ደርሷል። የግዛቱ ሰፊ ተደራሽነትም ፖክስ ሞንጎሊያ ተብሎ የሚጠራውን የሰላምና የመረጋጋት ጊዜ አመቻችቷል። ይህም በመላው ራሻ የንግድ ቴክኖሎጂና ደህንነቱ የተጠበቀ ልውውጥ እንዲኖር አስችሏል። ከጀንጊስ ሞት በኋላ በተባለው አንጻራዊ የሰላም ጊዜ ግዛቱ መስፋፋቱን ቢቀጥልም አህጉር አቋራጭ ንግድንና የባህል ልውውጥ ቢበረታታም ነገር ግን በሂደት በተፈጠሩ አለመግባባቶች ምክንያት የግዛቱ መሰረት መበታተን ጀመረ። በተለይም በጀንጊስ ካን ዘሮች መካከል በተፈጠሩ አለመግባባቶች ምክንያት ግዛቱ ወደ ተለያዩ ካናሎች መከፋፈል ጀመረ። ምንም እንኳን ባህላዊና ፖለቲካዊ ተጽዕኖ ለዘመናት ቢቆይም ጀንጊስ በሰራቸው የቀጠናው ታሪክ ተሻጋሪ መልካም ተግባራት በሚታወሰው ልክ በድል አድራጊነት ለደረሰው ደም መፋሰስና ውድመትም በአሉታዊ ውጤቱ ይታወሳል። ምክንያቱም የጀንጊስ ካንን መስፋፋት ጨምሮ በሞንጎላውያን የግዛት መስፋፋት ወረራዎች ወደ 40 ሚሊዮን የሚጠጉ ሰዎች ሞተውበታልና ይህ ከፍተኛ የሟቾች ቁጥር በድል አድራጊነቱ መጠንና የሞንጎላውያን ግዛት ለማስፋፋት በተጠቀሙበት አረመናዊ ዘዴዎች ምክንያት ነው ተብሎም ይነገራል። በእርግጥ ታሪክ እንደሚለው በወቅቱ ትልቁ የመሬት ወረራ የታየበት የግዛት ማስፋት ውጊያ ቢሆንም ከ40 ሚሊዮን በላይ ለሆኑ ሰዎች ሕይወት መጥፋት ግን ምክንያት ሆኗል።